ቡርኬ ከኔ እንዴት ሊይዝሽ ይችላል ፍቅር ላልካት ምላሹ በቀላሉ እኔ ያሳይካለሁ። አሁን የአይን ፍቅር ነው ያልከው፣ የአይን ፍቅር አይደለም። እንደዚህ እያሻሸሃት መታዩ እቅፍ ስታደርገው እዩት፣ እዩት፣ እቅፍ ስታደርገው እዩ፣ 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 ጀርባዋን እሽት እያደረግ እንዴት ነው ከአንተ ፍቅር የማይዛት ልጅቷ እንዴ? እንዴት ነው ፍቅር የማይዛት? የአይን ፍቅር ትላለ እንዴ? የአይን ፍቅር አይደለም። የአይን ፍቅር እኮ ማውራት የማትችለውን ሰው ሁል ጊዜ በአይንህ ብቻ የምታየው ስታየው ደንግጠ ወይኔ ዋው እች ልጅ ስታምር የኔ ብትሆን ብለክ ተመኝተክ የአይን ፍቅር ይባላል። ያችን ሴት ማውራት የማትችልበት መንገድ ሲቹዌሽን ላይ ስትሆን እንጂ እች ልጅ አብረን እየዋልን አለች እኮ። አብራችሁ ነው የምትውሉት እንግዲህ ከጸቡ ጀምሮ አብረን እየዋልን አብረን እየበላን አብረን እየጠጣን አለች። ቀኑ ሙሉ አብረን ቪዲዮ እየሰራን አለች። ቀኑ ሙሉ አብረን እየዋልን አለች። እች ልጅ እንዴት ነው ፍቅር የማይዛት? በቃ ተላመደችክ። መልካም ስብዕናክ፣ ጥሩ ስብዕናክ፣ ጥሩ ንግግርክ፣ ጥሩ ጠረንክም ሊሆን ይችላል። በቃ ወደደችክ። ሴት ልጅ እንደዚህ ናት። ስትቀርባት ካየችክ ትወዳለች። ገብቶሃል? የምታደርግላት መልካምነትክ፣ የምታከብራት፣ ሪስፔክት የምትሰጣት ከዚህ በፊት ቀርበዋት ከነበሩ ወንዶች የተሻለ ነገር አርገህላት ስለ በገንዘብ ወይም በጥቅማ ጥቅም ሳይሆን ላይክ ሪስፔክት። ሴት ልጅ ሪስፔክት የሚያከብራትን ሰው ትወዳለች፣ ወደሃለች። ግን አንተ አሁን ከዚህ ጭንቀት ውስጥ ለመውጣት ከዚህ ችግር ውስጥ ከምትጨናነቅ ለመውጣት አንድና አንዱ መፍትሄ ምን እንደሆን ታውቃለህ ቡርኬ? ለሌንዳ ሀይሜን እንደምታፈቅራት ንገራት። እኔ እኮ ያንቺ ምንም ስሜት የለኝም። እኔ ያለው ውስጤ ላይ ፍቅሬ፣ ልቤ፣ ስሜቴ ያለው ለሀይሚ ብቻ ነው በላት። የምሬን ነው ምልክ። ሌንዳ አንተ ጋር 1 ሰዓት ያክል አትቆይም። 1 ሰዓት ተውና 1 ደቂቃ አትቆይም። ኦኬ የኔ ፍቅር የለውም ብላ እሷም ይቆርጥላታል። አሁን ሌንዳ ለምን አፈቀርሹ ማለት እንዴት ሊሆን አይችልም? ለምን አፈቀርሽኝ አይባልም ቡርኬ። አንተ ራሱ እንዴት ሊሆን አይችልም? እንዴት አፈቀርሽኝ አይባልም። አብረክ ውለሃል፣ አብረክ በልተሃል፣ አብረክ ጠጥተካል። ራሳችሁ ናችሁ። ራሷ ሌንዳ ላንተን ያለችክ ተላምዳችኋል፣ ውላችኋል። ከዋልክ ደግሞ አብረሃት ከዋልክ ስላንተ ብዙ ነገሮችን አክሰፕት አድርጋ ላይ ተላምደሃለች። ከአንተ መለየት አልቻለችም። አዎ ስታመጣት ድራማ ልታሰራት ነበር ያመጣሃት። ድራማ ማለት ሀይሚን ለማስቀናት፣ ሀይሚ ተናዳ ቀንታ፣ ሀይሚ እርር ብላ በቃ ልቀቂልኝ ቡርኬ ሂጂ ከዚህ ምናምን ብላ አባራት ቡርኬ ሀይሚ አንተን ይዛ ወደ ቤት እንድትሄድ። ግን እልህ ስለነበረባችሁ አንተና ሀይሚ እልህ ስለነበረባችሁ አንተ ሴት ስታመጣ እሷ ደግሞ ወንድ ይዛ መጣች ቅዱስን። ገብቶሃል? አሁን እኮ እቺ ልጅ እንኳን በቃኝ ብላ ብትሄድ፣ ሌንዳ እንኳን በቃኝ ብላ ብትሄድ፣ ከቡርኬ ጋር ይበቃኛል ብላ ብትሄድ እንኳን ቅዱስስ ሀይሚን በቃ ይተዋታል? እንደዚህ ኖርማል ይተዋታል ብላችሁ ታስባላችሁ? ከባድ ነው፣ ውስብስብ ነው። ስለዚህ አንተ ልታመልጥ የምትችለው ቅዱስንም ልሰብር የምትችለው ሌልዳንም ቁርጥ እንዲልላት ሆዷ እስካሁን ድረስ እሷ አሁን ይኸውልህ ሌልዳ ከሀይሚ ወንድ ስለያዘች ቅዱስ አብሯ ስላለ የሌልዳ አይምሮ ውስጥ ያለው ሀይሚ አንተን እንደማትፈልግ ነው። አንተ ደግሞ ሀይሚን እንደምትፈልጋት፣ እንደምታፈቅራት፣ እንደምትወዳት ለወደፊቱ አብረሃት መቀጠል እንደምትፈልግ በቃ በግልጽ ንገር አለ ሌልዳ። ሌልዳ በላት ወዬ ስትል እኔ ለአንቺ ምንም ስሜት የለኝም፣ ስሜቴም ሁሉ ነገሬም ሳያትም የምደሰተው የማፈቅራትም ውስጤም ልቤ ላይ ያለችውም ሀይሚ ናት በላት። በላት እቺን ቃል አፈቅራታለሁ ሀይሚን የሚለውን አውጣት እንጂ የዛኔ ሌልዳ ጥላክ ትሄዳለች። እመነኝ 100%። አለበለዛ ግን ሌልዳ መቼም አትፋታክም። መቼም ራሴን አጠፋለሁ ልትል ትችላለች። ምክንያቱም ስለምትወድቅ ስለምታፈቅርክ ለአንተ የተለየ ነገር ስላላት ማለት ነው። ራሷ ላይ የሆነ አይነት እርምጃ ከምትወስድ አንተ ደግሞ ይሄን ተረዳ። እንዴት ሊይዝሽ ይችላል አይባልም። አብረሃት እንደዛ ስትውል አብረሃት ከዋል ከካሜራ ጀርባም አብረሃት እንደምትውል እየነገረችን ነው እቺ ልጅ። አንድ ሁለተኛ ነገር ነው የአይን ፍቅር ያልከው አንተ ምን የነ ሌልዳ ግቢ ተከራይ ነህ እንዴ? እነ ሌልዳ አከራይ ናቸው እንዴ የአይን ፍቅር የሚይዝክ? ቡርኬ አታስቀን እንጂ ተው። በእውነት በጣም ነው ያሳከኝ። ሲሪየስሊ በጣም ነው ያሳከኝ። እና ይሄ ነገር አስብበት። ፍቅርክን ግለጽላት። እስከ መቼ ተደብቆ እስከ መቼ ሀይሚ ያንተ ከአንደበትክ ሀይሚዬ የኔ ውድ የኔ ፍቅር የሚለውን ነገር መስማት ትፈልጋለች። ያለው ይሄ ነው፣ ሪሉ ይሄ ነው። በቃ ሀይሚ ወንድ ራሱ ይዛ የመጣችው ይሄንን አይነት ስሜት ውስጥ እንድትገባ ፈልጋ ነው። እናንተ ግን ያው አለ አይደለ ፉክክር ላይ ስለገባችሁ ይሄው አሁን የማትወጣበት ወጥመድ ውስጥ ገባክ። ጭራሽ ሀይሚን አናግሪልኝ ይላታል። ሌልዳ ቡርኬን አፍቅራ ያለው እያለች
ቡርኬ ምን እንደሚያወራት ግራ ገብቶት ሀይሚን አናግሪልኝ ይላታል። ኧረ ቡርኬ ተው። እኔ እኮ በጣም ነው የሚገርመኝ። ሌላው ማለት ነው ጋይስ በጣም ያሳቀኝና የደነቀኝ አንድ ኮመንት አንብቤ ነበር። እሱም ኮመንቱን ልንገራችሁ ምን እንደሚል ማለት ነው። ሌልዳ የኮንትራት ጊዜሽን ጨርሰሻል እና እባክሽን ወጣ በይልን። አንድ ሌላው ደግሞ ሌልዳ እባክሽን ፍቅር በሳምንት ውስጥ ጉንፋን ነው ወይ ብለዋል። እውነት ነው። ስለዚህ ሌልዳ ኮንትራትሽን ጨርሰሻል፣ ከቻሽ ወጣ በይ ተብለሻል። ይህንን ቪዲዮ እንደምትሰሚውና አዳምጠሽ ነገሮችን አክሰፕት እንደምታደርጊ ተስፋ አደርጋለሁኝ። ከቻልሽ አሁን አንቺ ራስሽን ማጽናናት። አሁን እኛ አንቺን መስደብ አንፈልግም፣ ምክንያቱም ሴት ልጆች ነን። ሴትም ስለሆንኩኝ ምናልባት ፍቅር ይዞሽም ሊሆን ይችላል። ፍቅር ከያዘሽ ደግሞ ሴት ልጅ ፍቅር ከያዛት የምታደርገውን አታውቅምና እባክሽን ቆም ብለሽ በር ዘግተሽ ለብቻሽ ሆነሽ አስቢ። ቡርኬ ላንቺ የሚሆን ሰው አይደለም። ምክንያቱም ቡርኬ የተፈጠረውም አብረው የኖሩትም ከሀይሚ ጋር ነው እና ለሀይሚ ነው ብዬ ነው የማስበው። በእርግጥ ፍቅር በግድ የሚሆን ነገር የለም። ቡርኬ ካልወደደሽ ለአንቺ እንደዚህ አይነት ስሜት የለኝም እያለች ስለሆነ ሴትም እንደሆነ መሆንሽ መጠን ሌልዳ ራስሽን ባታስንቂ ራስሽን ባታስደፍሪ ነው የምለው። የኔ መልእክት ይሄ ነው። ምክንያቱም ሴት ልጅ ኮራ ፈታ ስትል ነው የሚያምርባት እንጂ አፍቅሬሃለሁ ብላ አንዱን ወንድ አፍቅሬ ካለው ብላ ስትነፋረቅ ማየት በጣም ነው የሚያስጠላኝ። እኔ አልወድም። ቢያንስ እሱ እንኳን ቢያፈቅርሽ እሺ ኖርማል ነው፣ ግን አንቺ ፍቅር ውስጥ እንደገባሽና ሌላ ስሜት ውስጥ እንደነበርሽ ከ2-3 ቀን በፊት ሲለቀቁ የነበሩ ቪዲዮዎች ላይ አይቻለሁ። እኔ የተረዳሁትን አክል ተረድቼሻለሁ። ነገር ግን አንዳንዶች አሁን ፕራንክ ነው የምትሉ ሰዎች አላችሁ። ፕራንክ አይመስለኝም። ምክንያቱም ፕራንክ ከሆነ እነሱ የሚሰሩት ቪዲዮ በሙሉ ሁል ጊዜ ፕራንክ ነው ብላችሁ ልታምኑ ነው። ሰው ፕራንክ አይመስለኝም። ፕራንክ ቢሆን እንደዚህ ግን መጨረሻ ላይ ሀይሚና ቡርኬ ተቃቅፈዋል። እርግጠኛ ነኝ ሀይሚ እንግዲህ መሽቶብኛል ልሂድ ቻው ልትለው ይመስለኛል የተቃቀፉት በእርግጠኝነት። ምክንያቱም ሀይሚም እዛ ጋር ያልዘጋችው ህይወት አለ ብዬ ነው ማምነው። ምክንያቱም ከቅዱስ ጋራ ገባችሁ። አሁን ነገሮች ውስብስብ ብለዋል። ስለዚህ ከቅዱስም ከኤልዳም ለመለያየት ሁለቱም ሀይሚም ለቡርኬ ቡርኬም ለሀይሚ ፍቅራቸው መገላለጽ አፈቅርሻለሁ ብሎ ወይም ደግሞ ሌልዳ ፊት ለሀይሚ ቀለበት ይሰርላት ያስደንግጣት። በቃ ይሄ ነው እንጂ ልጅቷ የምትፋታው አይነት አትመስለኝም። ኤልዳ ማለት ነው። ሌልዳ ስሟን ኤልዳና ሌልዳ ዋትኤቨር ብቻ የምትፋታው አይመስለኝም። ሶ ይሄ ነገር ላይ ፎከስ ቢደረግ መልካም ነው ላለሁ። እዚህ ነገር ላይ ቡርኬ ሀይሚን አፈቅርሻለሁ ካላልካት በስተቀረ ሌልዳ አትፋታክም። ሌላ ሰበቦች እንዳይመጡብክ ይሄ እዚህ ነገር ላይ ብትሰራበት ፎከስ አድርገህ እዚህ ነገር ላይ ብታስብበት። ለሀይሚ ፍቅር ለመግለጽ ሞክር። ሀይሚዬ አፈቅርሻለሁ፣ የኔ ውድ፣ የኔ ጣፋጭ፣ የኔ ስኳር፣ የኔ ማር፣ ካላንቺ መኖር አልችልም። ሶ እኔ ልቤም ህይወቴም ሁሉ ነገሬ ለሀይሚ ነው ሌልዳ። እኔ አንቺን እንደ ወንድም እንጂ እንደ ፍቅረኛ ልትመለከችኝ አይገባም። ማፈቅራት ሀይሚን ብቻ ነው ብለክ በአደባባይ ግለጽ። አመሰግናለሁ ጋይስ፣ የተሰማኝ ይሄ ነው። ከዛ በተረፈ ሌልዳ ነገ እንሄድብሻለን። ዛሬ ፍቅር ይዞሻል፣ ተረተንሻል።